ፒያሳ አካባቢን መልሰን ስንገነባ የገነባ ነው ለሁላችንም ለጋራ ጥቅማችን ነው። ለጋራ ጥቅማችን ማንም አረጋውያን ቢመጡ ሴቶች፣ ወንዶች፣ ወጣቶች፣ ህፃናት፣ ጎብኚዎች በሁሉም በኩል አካታች የሆነ ልማት የተሰራበት ለሁሉም የሚመች ለሁሉም የሚሆን በጋራ የምንጠቀምበት ለማንም በተናጠል ለቢዝነስ አልተሰጠም፣ ለመንግስት ጽፈት ቤት አልተሰጠም። የተደረገው ጥንታዊነቱንም የጋራ ታሪካችንን መልሰን የምናስታውስበት ታሪክን ደግሞ በጋራ መልሰን የገነባንበት ስፍራ ሆኗል። ከአድዋ ነው የሚጀምረው ታሪካችን። ፒያሳ መልሶ መገንባት ውስጥ ነው አድዋን የገነባ ነው። አካባቢው ላይ ያሉትን ቅርሶች አደስን። ቅርሶችን ብቻ ሳይሆን ያደስነው እዚህ አካባቢ ላይ አጠቃላይ በአካባቢው ላይ ያሉ ወደ 700 የሚደርሱ ህንጻዎችን አድሰን አዲስ አስመሰለናቸው። ቀለማቸው፣ መስተጋብራቸው፣ ፋሳዳቸው የሰውን ክብር የሚመጥኑ የኢትዮጵያዊነትን ክብር የሚመጥኑ ክብራችንን ከፍ የሚያደርጉ ለአይንም የሚመቹ ተጨማሪ ቢዝነስ ይዘው የሚመጡ እንዲሆኑ ተደርገው ተገንብተዋል ማለት ነው። ይሄን ብቻ አይደለም እንግዲህ በመሰረተ ልማት ምንድነው ያካተተው? ሰው ሳር ዛፍ ይላል። ሳርና ዛፍ ለህይወታችን በጣም አስፈላጊ ነው። ያለ ዛፍ ያለ ጥሩ አየር ያለ ነፋሻማ አረንጓዴ ልማት ህይወት ሙሉ ተደርጎ ሊታሰብ አይችልም።